ፊቴን በፀሐይ የተጎዳ በማድያት በተለያዩ ነገሮች የተጎዳውን ፊቴን የመለሰልኝ የፊት ክሬም ዛሬ ያሳያችኋለሁ። በጣም ቆንጆ ነው። ብዙዎቻችሁ የምትጠይቁት ጥያቄ ነው። ዛሬ ለጥያቄያችሁ መልስ ታገኛላችሁ ብዬ አስባለሁ። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ ዛሬም እግዚአብሔር ወዶና ፈቅዶ ተመልሰን ተገናኝተናል። ዛሬ ይዤላችሁ የመጣሁት የፊት ክሬም እጅግ በጣም ተወዱታላችሁ። በእውነት ነው የምላችሁ፣ በጣም የሚመቸኝ ክሬም፣ አንደኛ ደረጃ ላይ የማስቀምጠው ክሬም ይሄ ነው። በጣም የሚስማማኝ፣ ፊቴን ከጉዳት የመለሰልኝ በጣም አሪፍ ክሬም ነው እና ተወዱታላችሁ ብዬ ተስፋ አደርጋለሁ። እንግዲህ ወደ አሰራሩ እንሄዳለን። ያው ትንሽ ግብአቶቹ በቤታችሁ ላይኖር ይችላሉ። አንዳንድ ልጆች እህቶች ስለምጠይቁኝ ነው። እንግዲህ ባላችሁ መጠቀም ትችላላችሁ። ካገኛችሁ ግብአቶቹን በሙሉ ተጠቀሟቸው፣ መልካም ነው። ካላገኛችሁ ደግሞ ባላችሁ በምታገኙት እነግራችኋለሁ፣ በሱ ትጠቀማላችሁ፣ በሱ ሰርታችሁ ትጠቀማላችሁ ማለት ነው። እንግዲህ በመጀመሪያ የሚያስፈልገን የበቆሎ ዱቄት ወይም ኮርን ስታርች ይባላል። እሱን 2 ማንኪያ ጨምሬያለሁ። 2 ማንኪያ ከጨመርኩ በኋላ ባዝሊን ያው ሁላችንም ቤት የሚገኝ ነገር ነው። ባዝሊን 1 ማንኪያ ባዝሊን ትጨምራላችሁ። እንግዲህ ባዝሊን ለፊታችን በጣም ዘርፈ ብዙ ጥቅም አለው ለቆዳችን፣ ለፊታችን። እያንዳንዳቸውን ጥቅማቸውን በኋላ የምነግራችሁ ይሆናል። ከዛ በኋላ ቤቢ ኦይል እሱን እንጨምራለን ማለት ነው። 1 ማንኪያ የሚሆን ኦይል እንጨምራለን። ይሄም እንግዲህ ብዙ ጊዜ እኔ ኢትዮጵያ ጀምሬ ነው ይሄን ነገር የምጠቀመው። በጣም ነው የምወደው፣ በጣም ነው የሚመቸኝ እና ይሄንን ትጨምራላችሁ ማለት ነው 1 ማንኪያ። ከዛ ደግሞ የሬት ጀል አሎቬራ ጀል እሱን 1 ማንኪያ ትጠቀማላችሁ ማለት ነው። እንግዲህ ግብአቶቹን ስነግራችሁ 2 ማንኪያ የበቆሎ ዱቄት፣ ሌሎቹን 1 ማንኪያ ነው የምታደርጉት ማለት ነው። እንደዛ አድርጋችሁ ጨማምራችሁ አንድ ላይ በደንብ አድርጋችሁ ክሬም እስከሚሆንላችሁ ድረስ ታደባልቁታላችሁ፣ ታዋህዱታላችሁ ማለት ነው። ምናልባት ከወፈረባችሁ የቤቢ ኦይል ትጨምሩበታላችሁ። ቤቢ ኦይሉን ትጨምሩና በምትፈልጉት መጠን አድርጋችሁ ማዋሃድ ትችላላችሁ ማለት ነው። ልክ ክሬም እስከሚሆንላችሁ ድረስ። ሌላ ውሃ ምናምን አንጨምርም። ውሃ በፍጹም እንዳትጨምሩ። ከወፈረባችሁ ቤቢ ኦይል እና አሎቬራውን ጀል ትንሽ በመጠኑ ትጨምሩበታላችሁ ማለት ነው። ከዛ በኋላ ልክ እኔ እንደጨመርኩት ከጨመራችሁ ግን ምንም አይወፍርባችሁም፣ አይቀጥንባችሁም። ልክ ክሬም ነው የሚሆንላችሁ። ትንሽዬ ቤቢ ኦይል ትጨምራላችሁ እንጂ ሌላ የሚያስጨምር ነገር የለውም። በመጠኑ ለክታችሁ ከጨመራችሁ ማለት ነው፣ ከጨመራችሁት እና ቤተሰቦቼ ከዛ በደንብ አድርጋችሁ ክሬም እስከሚሆንላችሁ ድረስ ታዋህዱታላችሁ። በፍጹም ውሃ እንዳትጨምሩ። ውሃ ከጨመራችሁ ይበላሽባችኋል ስላችሁ ውጭ ላይ ስታስቀምጡት ይበላሻል። ግዴታ ፍሪጅ ውስጥ ማስቀመጥ አለባችሁ ውሃ ከጨመራችሁበት። ግን እንደዚህ እኔ በጨመርኩት ግብአት ከተጠቀማችሁት ውጭ ላይ ምንም ሳይበላሽ እስከፈለጋችሁበት ጊዜ መቆየት ይችላል። ምንም የሚበላሽ ነገር የለውም። የበቆሎ ዱቄቱም ዱቄት ነው። ሬቱም ውጭ ላይ ነው የምናስቀምጠው። ባዝሊንም ቤቢ ኦይሉም ውጭ ላይ ስለሚቀመጥ ምንም የሚበላሽ ነገር የለውም እና ውሃ ከጨመራችሁ ግን ክሬማችሁን ሊያበላሽባችሁ ይችላል እና ውሃ እንዳትጨምሩ ልላችሁ ፈልጌ ነው። ከዛ በደንብ አድርጋችሁ እንደዚህ ታዋህዱታላችሁ። ክሬም ይሆንላችኋል። በደንብ ስታዋህዱት ክሬም ነው የሚሆንላችሁና በእውነት ነው የምላችሁ። እውነት እኔ የወደድኩት ክሬም ቢኖር ለፊቴም በጣም ለውጥ ያሳየኝ፣ ፊቴ ከተበላሸ ፊቴ የመለሰልኝ ይሄ ክሬም ነው። ይሄ የበቆሎ ዱቄት በጣም ብዙ ጥቅም አለው። ለምሳሌ ፊት ላይ አሁን ፀጉር ካለባችሁ የፊታችሁን ፀጉር ያስወግድላችኋል። የሞታ ቆዳን ይመልሳል። ጥርት ላለ ቆዳ ፊታችሁን ለማቅላት ከፈለጋችሁ፣ በአብዛኛው በተለይ ደግሞ ፊትን ለማለስለስ እንደ ማዲያትን ብጉርን ያስወግድላችኋል ማለት ነው። ይህንን ሳታቋርጡ በተከታታይ ከተጠቀማችሁት
እጅግ በጣም ቆንጆ የሆነ ለውጥ በፊታችሁ ላይ ታያላችሁ። ብዙዎቻችሁ ማዲያት እንዴት ይለቃል ብጉር የብጉር ጠባሳ ብላችሁ ትጠይቃላችሁ። በእውነት እኔ ወደኋላ ተመለሱና እስኪ ፊቴ ምን እንደሚመስል እዩት። ፊቴ ማዲያት በጣም ነበረብኝ፣ በሁለቱ ፊቴ ማለት ነው፣ ጉንጭና ጉንጭ ላይ። ወደኋላ ተመለሱና የኔን ፊት ተመልከቱት እና ከተጠቀማችሁት በስትክክል ሳታቋርጡ ከተጠቀማችሁት ፊታችሁ ይቀየራል። ፊታችሁ የተጎዳው ፊታችሁ ይመለሳል። እና ሌላው ደግሞ እሬት ነው። እሬት ቆዳን ለማስዋብ እንግዲህ ሁላችንም የምናውቀው ነው። ቆዳን ለመፈወስ የታወቀ ተክል ነው። ቆዳን ለማራስ፣ ፊታችን እርጥበት እንዲኖረው ለማድረግ እንዲሁም ደግሞ ፊታችሁ ለሚያቃጥላችሁ፣ ለብጉር፣ ለደረቅ ቆዳማ ተውት። ምክንያቱም እሬት 98% ጀል ስለሆነ ፊታችንን ለማራስ ይረዳናል ማለት ነው። እሬት እንግዲህ በቫይታሚን ኤ፣ በቫይታሚን ኢ፣ በቫይታሚን ሲ፣ በቫይታሚን ቢ12 የበለጸገ ነው ማለት ነው። ለፊታችን አስፈላጊና በጣም ቆንጆ የሆነ ለውጥ ይሰጠናል ማለት ነው። እሬትን አዘውትረን ብንቀባ በፊታችን ላይ በጣም ቆንጆ የሆነ የፊት ገጽታ ይሰጠናል ማለት ነው። እና ሌላው ደግሞ ባዝሊን ነው። ባዝሊን እንግዲህ ለእጃችን፣ ለእግራችን ማለስለሻነት፣ ለከንፈራችን ማለስለሻነት እንጠቀመዋለን። ባዝሊን እርጅናን ይከላከላል፣ ማሳከክን ያስታግሳል። እንዲሁም ደግሞ አጠቃቀሙን ካወቅንበት ባዝሊን በጣም በውድ ከሚሸጡ ክሬሞች ይልቅ ባዝሊንን ብንቀባ ውጤታማ ያደርገናል ማለት ነው። ባዝሊን እንግዲህ ለሁላችንም ተስማሚ ነው ብዬ አስባለሁ። ያው ስንቀባ ደግሞ ማታ ላይ ቢሆን የተሻለ ነው። ሌላው ደግሞ ቤቢ ኦይል ነው። እንግዲህ ቤቢ ኦይል ደግሞ ለሰውነት ለቆዳ ማለስለሻነት ያገለግላል። እንደ ክሬም ልንጠቀምበት እንችላለን። ለፊት ሞይስቸራይዝ ልንጠቀምበት እንችላለን። ሌላ ደግሞ ሽቶ ረጅም ሰዓት እንዲቆይ ከፈለጋችሁ ይሄንን ቤቢ ኦይልን ተጠቅማችሁ ሽቶ ተቀብታችሁ ሽቷችሁ ረጅም ሰዓት እንዲቆይ ያደርግላችኋል። ሜካፕን ለማስለቀቅ ይረዳል ማለት ነው። ለፀጉራችንም በጣም ቆንጆ ተወዳጅ የሆነ የፀጉር ኦይል መሆን ይችላል። እንግዲህ አንጸባራቂ የሆነ ፀጉር ይሰጠናል ማለት ነው። ካሁን በፊትም ነግሬያችኋለሁ፣ ፀጉሬን እጠቀመዋለሁ። እንግዲህ ክሬማችን እንደምታዩት በጣም አሳምሬ ቆንጆ አድርጌ ሰርቸዋለሁ። ከነዚህ ግብአቶች የተሰራ የፊት ክሬም ነው። በጣም ቆንጆ ነው። ይህንን ተቀብታችሁ መታጠብ አያስፈልጋችሁም። ስቀባ ደግሞ አሳያችኋለሁ። ተቀብታችሁ የፈለጋችሁትን መዋል ማሳደር ትችላላችሁ። ማለት ማታ ተቀብታችሁ ማሳደር ትችላላችሁ። ጠዋት ተቀብታችሁ ቤት የምትሆኑ ከሆነ ቤት የምትውሉ ከሆነ ጠዋት ተቀብታችሁ ማታ ላይ መታጠብ ትችላላችሁ። አሁን ለምሳሌ ተቀብታችሁ የሆነ የበቆሎ ዱቄት ነጭ ይሆንብናል ምናምን ልትሉ ትችላላችሁ። በእውነት ማርያምን ብዬ ነው የምነግራችሁ። ምንም የሚል ነገር የለውም። እንደዚህ ነጭ ነገር ምናምን የለውም። ስሩና ሞክሩት። ከዛ በኋላ ነጭ ካረገባችሁ መታችሁ እኔን ውቀሱኝ። በእውነት ነው የምላችሁ። ይሄን እምላችሁ እኔ ስላየሁት ነው፣ ተጠቅሜ ስላየሁት ነው። አሁን ሳይሆን ደጋግሜ ስለተጠቀምኩት ነው። እና እንደዚህ አድርጋችሁ ሰርታችሁ ተቀብታችሁት የሆነ ነጭ ነገር ምናልባት አሁን የበቆሎ ዶቄት ከተቀባችሁት በኋላ ይደርቃል ምናምን ልትሉ ትችላላችሁ። ግን እንደዚህ አድርጋችሁ ከሰራችሁት ትቀቡታላችሁ። ልክ እንደ ባዝሊን ነው የሚሆነው። ተቀብታችሁት ልክ እንደ ባዝሊን ነው የሚሆነው። አሁን ባዝሊን ተቀብታችሁ የሆነ ወዝ ነው የሚያደርጋችሁ እንጂ የሆነ ድርቅ የማለት ባህሪ የለውም አይደለ? ልክ እንደዛ ነው የሚሆንላችሁ። ምንም እንደዚህ ዱቄት ራሱ የበቆሎ ዱቄት የጨመራችሁበት አይመስልም። እንዴት እንደወደድኩት እኔ ሁሌ ብሰራላችሁ ደስ ይለኛል። አንድ አይነት ቪዲዮ ይሆንብኛል እያልኩ ነው እንጂ እና በጣም ቆንጆ ነው። እኔ እስከሚያልቅ በጣም በጉጉት ነው የምጠብቀው። ክሬሙ እስከሚያልቅ ስሰራው ሁሉ በጣም ደስ ብሎኝ ነው የምሰራው እና እንደዚህ ያደረጋችሁ ብትጠቀሙት በጣም ቆንጆ ነው። ፊታችሁ ያማረና ለስልስ ያለ ስፖንጅ የሆነ ፊት ነው የሚሰጣችሁ። ተጠቀሙት ብዬ መክራችኋለሁ። በነገራችን ላይ በቆሎ ለፊታችን ብቻ ሳይሆን ለጤናችንም በጣም ብዙ ጠቀሜታ አለው። ለምሳሌ የልብ በሽታን ይከላከላል፣ የልብ ጤናን ይጠብቃል፣
የኮሌስትሮል የደም ግፊትን መጠንን ይቀንሳል። የአንጀት ካንሰርን ይከላከላል። አጥንትን ያጠነክራል። የኮሌስትሮል መጠንን ይቀንሳል ብያቸዋለሁ። እና ደግሞ ሌላው ሰውነትንም ይገነባል እና በጣም ብዙ ጥቅም አለው። እንዲያውም በቆሎ ታውቃላችሁ አይደል? በቆሎ ይሄ እንትኑ በቆሎ እንዴት ልበላችሁ? የበቆሎ ጭራው አለ አይደለ? ቆርጣችሁ አገር ቤት አንጓሮ ላይ ትቆርጡና ጭራ አለው አይደለ? ጭራውን ራሱ አፍልታችሁ በሻይ መልክ ብትጠጡት ይህን ሁሉ ጥቅም ይሰጣችኋል ማለት ነው። ለምሳሌ የኮሌስትሮል የደም ግፊትን ይቀንሳል ያልኳችሁ፣ እሱም በሻይ መልክ አፍልታችሁ ብትጠጡት ብዙ ጥቅም ታገኙበታላችሁ። እኔ ብዙ ጊዜ አውቃለሁ እንደዚህ በሻይ መልክ ጭራውን አወቃችሁት አይደል? በቆሎ ሽሙዳ ነው የሚባል በሀገራችን እና እሱን እንደዚህ ልብሱን ወይም እንዴት ነው የሚባለው? እንዴት ብዬ ልንገራችሁ? ልጣጩን ስትልጡት እንትን አለው ጸጉር አለው አይደል? እሱን ጸጉሩን በሻይ መልክ አፍልታችሁ ብትጠጡት በተለይ ደም ግፊት፣ ኮሌስትሮል ያለባችሁ ሰዎች እሱን በሻይ መልክ ብትጠጡት በጣም የደም ግፊታችሁን ይቀንሳል፣ የኮሌስትሮል መጠናችሁንም ይቀንስላችኋል ማለት ነው። እና ቤተሰቦች በጣም ዘርፈ ብዙ የሆነ ጥቅም ነው ያለው ለፊታችን። ለሴቶች ደግሞ እንደዚህ አድርገን ፊታችንን ያስውብልናል ማለት ነው። በጣም ወድጀዋለሁ። በጣም ቆንጆ ነው። እንግዲህ ይህንን ቪዲዮ ላይክ አድርጉ፣ ሸር አድርጉ። ለቤቴ ደግሞ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ ለዛሬው እዚህ ላይ እንጨርሳለን። ስለምትከታተሉኝ አመሰግናለሁ። መልካም ጊዜ